ሰው ከ7 ዓመት በኋላ ኃጢአቱን ሳይናዘዝ መኖር አይችልም በእውነቱ ማለት ነው። አሁን እያንዳንዳችሁ እዚህ በተለይ የሉም ትልልቆች እንጂ ልጅ ካላችሁ ከ7 ዓመት በኋላ ሁለት ወንድማማቾች ወይም እህትና ወንድም ህፃናት ቢጣሉ 7 ዓመት የሞላቸው መናዘዝ አለባቸው ለንስሐ አባታቸው። እንዳቅማቸው ስግደት ይሰጣቸዋል። 20 ስግደት ሊሆን ይችላል፣ 10 ልትሆን ትችላለች፣ ይሰጣቸዋል ማለት ነው። ቁርሳቸው ሊተው ይችላል። እራታቸውን የቅዳሜ እራታቸው ተጠራቅሞ ይደህ ለነዳያን ስጥ ተብሎ ይሰጣቸዋል፣ ሊሰጣቸው ይገባል። ስለዚህ ከሰው እንዲህ አድርጎ የሚያጠፋውን ከሚያለማው ለይቶ ማወቅ ከጀመረች በኋላ ልጅ አይደለም። በድካምም ማመካኘት አይቻልም። እድሜ ልጅ ነው አይባልም። ቂርቆስ በ3 ዓመቱ ነው ለእናቱ እሳት ያጠፋላት። የቅዱስ ጊዮርጊስ ጠቅላላ እድሜው 27 ዓመት ነው። 7 ጊዜ ሙቶ የተነሳበት ማለት ነው። 7ኛው አክሊል የተቀበለበት ጠቅላላ እድሜው 27 ነው። ድንግል ማርያም አምላክን የወለደች በ15 ዓመቷ ነው የጸነሰችው ማለት ነው። ስለዚህ ሰው ለራሱ ይቅርታ ማድረግ የለበትም። እግዚአብሔር ይቅር እንዲለው ማሰብ አለበት እንጂ ለስጋው። ለዚህ ነው ጌታ ምን አለ? ዘይፈቅድ ይትለወኒ፣ ተመልከቱ፣ ይጽርሐ ለነፍሱ። እኔን ሊከተል የሚወድ ሰው ካለ ራሱን ይካድ ነው ያለ። እስኪ ራሱን ይካድ በሉ። ምን አለ? ራሱን ይካድ። ማቴዎስ 16 ቁጥር 24 ላይ በቃ በብዙ ነገር አሁን አንዳንዱን ለምሳሌ በውጭ ሀገር የሚኖሩ ይኖራሉ። እነሱን ደግሞ በስደት ነው ያለ፣ እየለፋህ ነው፣ እየደከምክ ነው፣ እንደዚህ ያለ ካህን በአግባቡ አላገኘ፣ ከዘመድ ተለይተህ ነው፣ ችግር የለም እግዚአብሔር ቸር ነው። ምንም ጥቅሶችን እየጠቃቀሰ በዚህ አሰናክሎ ሰዎችን ያጠፋቸዋል። እንዲህ በማድረግ ሰዎችን ያጠፋልና ራሳችን እንካድ እንጂ ለራሳችን ይቅር ባዮች መሆን ይጠበቅብን። ለራሳችን የሚያዝንለት እግዚአብሔር ነው። እኛ የእግዚአብሔርን እናስባለን። እግዚአብሔር